እንደ ፋኒ እንደ ሳምሪ ጨዋ በተለይ ደግሞ ለትዳራቸው ሟች የሆነ ሰው አላየሁኝም። በተለይ ፋኒ በጣም ትዕግስተኛ ልጅ ነበር። በነገራችን ላይ ዝምተኛ ሰው መጀመሪያ ዝም ብሎ ልክ የሆነ ሰዓት ላይ እንትኑ ይነሳል። ይሄ ዝምታው ይገነፍራል። በነገራችን ላይ እኔ ሺህ ጊዜ እናቴ መጥፎ ብትሆን የኔ ባል ወይም ደግሞ የኔ የልጆቼ አባት እናቴን ወጥቶ እንዲናገር አልፈቅድለትም። ምክንያቱም ደግሞ እናቴ ናት። እናት ናት። ይቺ ሴቱዬ በነገራችን ላይ እስከዛሬ ድረስ 7 ዓመት ሙሉ ዝም ብላችሁ ነበረ። አሁን ሚዲያ ላይ ወጥታችሁ እከስሻለሁ ማለት ይሄ ደግሞ ምን ማለት ነው? ልክ የሌሎቹ ትዳር አደጋ ላይ እንዳለው የሳምሪና የፋኒ ትዳር አደጋ ላይ ነው ጋይስ፣ አደጋ ላይ ነው። ምክንያቱም ጂጂክያና ፋኒ በህግ ጉዳዩ ከሄደ ህጉ አስቡት ምን አይነት ፍርድ እንደሚሰጥ። ሁለት ደግሞ እንዴት ነው ልጅ እናቷን የምከሰው? በቃ ስድብ አይታበቅብህም አይደለም? እስከዛሬ ስትሰደብ እስከዛሬ ምን ስትባል ዝም ብለህ አሁን ምን አዲስ ነገር ተገኘ? ሲቀጥል ደግሞ ያኔ ነው መጀመሪያ የሆነ ሰው መጀመሪያ የእናንተን ህይወት ወይም ደግሞ የእናንተን መብት የእናንተን ነገር ሊጋፋ ሲመጣ ያኔ ነው ማለት መጀመሪያ ያለባችሁ በዚህ አጋጣሚ። ምክንያቱም አማቴን ብትሆን እኔ ገና በእንጭጩ ነው መቆጣትም ካለባችሁ ማኩረፍም ካለባችሁ መናገርም ካለባችሁ መክሰስም ካለባችሁ ያኔ ነው እንጂ አሁን ላይ ልጆች ከመጡ በኋላ እከሳለሁ እንከሰሳለን። ይሄ በጣም ትልቅ ስህተት ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? ሙሉዓለም ነኝ። የማታውቁኝ ካላችሁ ለዚህ ቻናል አዲስ ከሆናችሁ ሙሉዓለም እባላለሁ። በዚህ ቻናል የተለያዩ ሀሳቦች ያየኋቸውን በቃ አስተያየት ኮሜንት እሰጣለሁ። ቻናሌን ከወደዳችሁ ደግሞ ሰብስክራይብ ላይክ በማድረግ አብራችሁ ሁኑ። አዳዲስ ልጆች እያደረጋችሁ ነው እያየሁት ነው እና ቴንኪው በጣም አመሰግናለሁ። አሁንም ላይክ በማድረግ እኔ ላይክ ነው የምፈልገው። ይህን ቪዲዮ ስታዩ ላይክ አድርጉኝ። እንግዲህ ዛሬ ያመጣሁላችሁ ቪዲዮ ምን መሰራችሁ? ጂጂክያ እና ፋኒ ሊካሰሱ ነው እና እነሱ መካሰሳቸው እነሱ መጣራታቸው ሳይሆን እኔ የሆነ ሀሳብ ልሰጥ ነው የመጣሁት። እሱ ሀሳቤ ምንድን ነው? እስኪ ፋኒ ምን እንዳረ ፋኒና ጂጂክያ እንግዲህ ፋኒ ማለት የማታውቁት ካላችሁ ታውቁታላችሁ። የጂጂክያ የልጇ ባል ነው፣ አማች ነው እና ጂጂክያ ከድሮ ጀምሮ በነገራችን ላይ እኔ አላውቅም፣ ሁልጊዜ ፈጣሪ ሁሌ የምምለው ነገር አለ። የምትወዱትን ሰው ቤተሰቦቻችሁ ይውደዱላችሁ። የምትወዱትን ሰው ፈጣሪ ቤተሰብ እናት አባት ሲማርቀው ደስ ይላል። በተለይ ጂጂክያ በፈጣሪ ስም በቃ በጣም ነው የምትሳደበው እኮ በጣም ነው ልጁ ሙልጫ ጋር የምትሳደበው እና አሁን ፋኒ የጂጂክያ አማቴን እከሳለሁ። በጀርመን ህግ ደግሞ የሆነ ሰው የአንድን ሰው ያለምንም ምክንያት መሳደብ አይችልም። ስለዚህ አርፈሽ ተቀመጪ፣ ከዚህ በኋላ እኔ አሸንፍሻለሁ ብሎ ቪዲዮ ሰራ። ማስፈራሪያ ማለት ነው። እና እኔ አሁን ምን ተሰማኝ? እሱ ቪዲዮውን ሳዳምጥ ቁጭ ብዬ ሙሉውን ስሰማ ታውቃላችሁ፣ እኔ ሳምሪ ብሆን ለምሳሌ የኔ ባል እዚህ ጋር ወጥቶ ለእናቴ እውነት ቪዲዮ እየሰራ ብሰማ ባይ ምን አይነት ስሜት ይሰማኛል? እናቴን እንዴት የገዛ ባሌ በቃ አርፈሽ ተቀመጭ ምናምን ከዚህ በኋላ ብሎ ሲናገራት ሳይ እንዴት ነው የሚያስችላችሁ? ይህ ለሴቶች ነው። በቃ እንዴት ያስችላል? እኔ በነገራችን ላይ አይደለም የገዛ ባሌ እኔ የውጭ ሰው እንኳን ቤተሰቦችን የማያከብርልኝ ከሆነ የሆነች ሴት አባቴ ለእንግድነት ሂዶ ቀና ብላ ወይም ደግሞ ፊቷን ፈገግ አድርጋ ካልተቀበረችው እውነት አይዶን ነው ፊቷን ዝፍዝፍ አድርጋ ከተቀበረቻቸው ያንን ነገር ካየው ሁለተኛ እዛ ቤት ቤተሰቦች እንዲሄዱ አልፈቅድላቸውም። እንዲሁም ደግሞ እኔ ራሴ ሰው ቤት ሲሄድ ፊታ ያለው ፈገግታ ያለው እና አንዳንድ ጊዜ
እንኳን አይደለም የገዛ ባሌ አይኗ ቃለው የልጆች አባት ነው፣ ወልጄለታለሁ፣ ብዙ ነገር አሳልፈናል። ነገር ግን እናቴን ወጥቶ እንዲናገራት አትፈቅድለትም። እና አንቺ ታዲያ ለምንድን ነው እሷ ስትሳደብ ምናምን ልትወ ትችላላችሁ? መጀመሪያ ይቺ ሴት ወታ ስትሳደብ ዘርማንዘሩን አያቶቹን ቤተሰቦቹን ምናምን ስትሳደብ ያኔ ነበረ ፋኒ ወጥቶ ጂጂክያን ኖ ቤተሰቦችን እንድትናገሪ አልፈልግም፣ እኔን እንደፈለግሽ ማድረግ ትችያለሽ፣ ምክንያቱም እኔ አማችሽ ነኝ፣ እኔ ነኝ ልጅሽን የወሰድኩብሽ ብሎ መናገር ይችል ነበረ። እኔ አሁን እዚህ ጋር እግዚአብሔር ምስክሬ ነው፣ ከልቤ ነው የራሴን ሀሳብ አይኗ ቃለሁ። እኔ ፋኒን በቅጠዋለሁ። ገባችሁ? የፋኒ የሳምሪ ታላቅ ልሆን እችላለሁ ነኝም ደግሞ። ስለዚህ እነሱ የሚያስቡትን ሀሳብ እኔ አላስብም፣ ማለት እኔ ላስብ እችላለሁ፣ ምክንያቱም እነሱ ገና ናቸው። እኔ ደግሞ ያው እድሜ ያስተምራል ብዙ ጊዜ እና ይህንን ማሰብ ነበረባቸው። መጀመሪያ ነበር ፋኒ ይህን ነገር ማስተው የነበረበት። አሁን ጂጂክያ ወታ ስትሳደብ ለምን አሁን እንደዚህ ሚዲያ ላይ ወጥቶ ከስሻለሁ ቤተሰቦችን እየተሳደብሽ ምናምን ማለት ምን አስፈለገ? እንደው እናንተ ፍረዱት። ይሄ ነገር አሁን ምንድን ነው ታዲያ? እኔ አሁን የሆነ ነገር ሲፈጠር መጀመሪያ የሆነች ጓደኛ ለምሳሌ የሴት ጓደኛ አለችሽ አይደለ? በቃ እሷ ፔስት ጓደኛዬ ናት ምናምን ብላችሁ በአንድ ነጠራ እናስቀድስ ብላችሁ ጓደኛ ትይዣለሻል። ከዛች ጓደኛ ጋር ልትከባበሩ፣ ልትዋደዱ፣ ልትተሳሰቡ ትችላላችሁ። የኔ ችግር የእሷ ችግር ነው ትላላችሁ። ነገ ጧት የሆኑ አዲስ ሰዎች ጋር ወይም እሷ ጓደኞቹ ጋር ይዛችሁ ብትሄድ እሷ የምታደርገኝን ነገር ነው እነሱ ሊያዩ የሚችሉት። እሷ ካላከበረችኝ ጓደኞቿ ሊያከብሩኝ አይችሉም። ሰው እንደዛ ነው። መጀመሪያ ነው እኔን ካላከበረኝ ባሌ ቤተሰቦችን ሊናገር አይችልም። እኔን ሲያከብር ቤተሰቦችን በሙሉ ያከብረኛል። ፋኒ አያከብርም ይሳደባል እያልኩ አይደለም። መጀመሪያ ቤተሰቦችን ማስከበር የነበረበት ያኔ ነበር። ስለዚህ እናንተም አሁን ትዳር ውስጥ መግባት ያሰባችሁ በዙሪያችሁ፣ እንዲሁም ደግሞ ይቅርታ አድርጉልኝና እኔ በስራ አሁን ለምሳሌ ሰው ቤት ከሆነ የምትሰሩት ምናምን አንዳንድ ጊዜ እኔ እንደውም ያኔ ፈርች ዝም ያልኩት ነገር በጣም ያመኛል። አረብ ሀገር ስሰራ ደሞዜን ስቀማ በየወሩ ደሞዜን አለመቀበሬ መብቴን አለማስከበሬ ሳስበው በጣም ነው የሚያቃጥረኝ። ግን እግዚአብሔር ለበጎ ነው። አንዳንድ ጊዜ ነገሮች ለበጎ ነው ብዬ ነው የማስበው። ስለዚህ ምንድን ነው ነገሮቹ ከመንጣታቸው በፊት ቀድማችሁ ማሰብ አለባችሁ። ቀድማችሁ መጠንቀቅ አለባችሁ። ያሁን ፋኒ ጂጂክያ ሳምሪ የራሳቸው ጉዳይ፣ ምክንያቱም ቆዩ እነሱ ጦርነቱ ከተጀመረ። ግን አሁን ፋኒ ወጥቶ መናገሩ ምን አስፈለገ? ያኔ መጀመሪያ ነበረ። ልጅሽን አግብቻለሁ፣ አዎ ከልጅሽ ገና ያኔ በጮኝነት እያሉ ህግ አለ ብሎ የለ ማነው ጀርመን ሀገር ህግ አለ ብሏል። እንግዲህ ፋኒ አሁን ሲናገር የትኛውም ሀገር ህግ አለ። ኢትዮጵያ ነው ህግ የሌለው። ኢትዮጵያ ህግ የለም። ኢትዮጵያ ውስጥ ከየሰደበኝ ከእንዲህ ያለኝ ምናምን ብላችሁ ብትሄዱ ማንም ዙ አያያችሁም፣ ማንም አይሰማችሁም። ኢትዮጵያ ውስጥ ህግ የለም። እንኳን ተሰደብኩ ብለሽ ስንት ነገር የሆኑ በነጠር የተለቀቁ ነው። ስለዚህ ምን ለማለት ፈልጌ ነው፣ የትኛውም ሀገር ስትቀመጡ መብታችሁን እንትን ማለት አለባችሁ፣ ማስከበር አለባችሁ። እንዲሁም ደግሞ አማትሽን፣ ቤተሰቦችሽን፣ አማቾች የተለያዩ ሰዎችን መጀመሪያ ማስቀምጥን እንዲነኩሽ አለመፍቀድ፣ መብትሽን ማንም ሰው እንዲነካብሽ አለመፍቀድ እና ብዙዎቻችን አስቀድመን ነገሮችን ነው ማለት አለብን። መጀመሪያ ነው ራሳችንን አስከብረን ቤተሰቦቻችንን የምናስከብረው እንጂ አሁን ምን ተገንቶ ነው አሁን ፋኒ ወጥቶ አርፈሽ ተቀመጭ ነው ማደርግሽ ምናምን አትሰማህም። እስከዛሬ የት ነበርክ? እውነት አሁን ሰው ፋኒ እስከዛሬ የት ነበርክ? አሁን ምን ተገኘ? ከሳምሪ ጋር ለመለያየት ምክንያት እየፈለክ ነው የሚሉ አይጠፉም። ስለዚህ ፋኒ ወይም ሳምሪ እኔ አሁን አንተ ወጥተ ቪዲዮ በመስራትህ ምናልባት ሳምሪ ደስተኛ ትሆናለች ብዬ አላስብም። የአንዳንድ ሴት ወይም ደግሞ አንዳንድ ሴቶች ልባቸው በጣም ጨካኝ ነው። በጣም ጨካኝ፣ ከእናት ባልን የሚያስቀድሙ፣ ከእናት ወንድን የሚያስቀድሙ። እናት እዚህ ጋር ደሟን ደም ተፍታ አሳድጋ መከራዋን አይታ አንድ የ20 ምናምን ጎረምሳ ፈቀድኩ ብላ እናቷ ሚዲያ ላይ የምታሰጣ የሚያሰጡ ሴቶች በስተዋል። እና
ፕሊስ ቤተሰቦቻችሁን አክብሩ፣ ቤተሰቦቻችሁን ውደዱ። ማስከበር ካለባችሁ ድሮ እኔ አሁን እንግዲህ ነገርኳችሁ። እንግዲህ ሽል ወደው እችላለሁ፣ ሽል አፈቅረው እችላለሁ። ግን እናቴ ሚዲያ ላይ ወጥቶ እንደዚህ አይነት ነገር እንዲናገራት አልፈቅድም። ማንም ሰው ይፈቅዳል ብዬ አላስብም። ስለዚህ ውዶችዬ እኔ ይሄን ነው ልላችሁ የምችለው። ቤተሰብ ቤተሰብ ነው። ነገ ጧት ሳምሪና ፋኒ ቢፋቱ እግዚአብሔር አይበለውና ቢፋቱ ማለት ነው፣ ይቅርታ ቢፋቱ ሳምሪ ይቅርታ ብላ እናቷ ጋር ነው የምትሄደው። ጂጂክያም አንድ ልጄ ነሽ የህይወቴ ክፋይ ነሽ ብላ ልጇ ጋር ነው የምትሄደው። ስለዚህ አንዳንድ ጊዜ ቤተሰብን ያለ ልክ ማራቅ፣ ቤተሰብን በዚህ ልክ ማንቋሸሽ፣ ቤተሰብን በዚህ ልክ የውጭ ሰው እንዲናገር አድርጋችሁ ባትፈቅዱ መልካም ነው ብዬ አስባለሁ። ጋይስ ፈጣሪ ከእንደዚህ አይነት ነገር ይሰውራል። ፈጣሪ ከእንደዚህ አይነት ነገር እኔ እንጃ። እኔ አሁን ላይ በቃ ተፋቱ፣ ተጋቡ፣ ተለያዩ ምናምን ነው የምሰማው። ታውቃላችሁ በጣም የሚያስፈራ ጊዜ ነው። በጣም ነው የሚያስጠላው። እንደዚህ ሆኑ፣ በዚህ ወጥቶ በዚህ ገብተው በጣም ነው የሚያስጠላው። አሁን ያለንበት ጊዜ ማለት ነው በጣም ነው የሚያስጠላው ጋይስ። እውነት በጣም እርስ በርስ ምቀኝነት፣ እርስ በርስ ይሄ ክፉነት፣ እርስ በርስ ብዙ ነገሮች እና እኔ አላቅም። እውነት የነሳሙ ትዳር እኔ ትንሽ አስፈርቶኛል። ምን አገባሽ እንዳትሉ እንግዲህ ያው እንደ ሰው ማለት ነው ወጥቶ በመናገሩ እኔ ፋኒና ሳምሪ ገና ድሮ ነው ዩቲዩብ ሲሰሩ ስከታተላቸው የነበረው። ገና ይሄው አይናችን እያየ 2 ልጅ ነው የወለዱት። 2 ልጅ ወለዱ አይናችን እያየ። ደስ ይላል። ልጅ በልጅነት መታደግ ነው ጋይስ። ልጅ በልጅነት መውለድ በጣም መታደግ ነው። በጣም የሚያስቀና ነገር ነው። ግን ቢሆንም እስከዛሬ ድረስ ችሎ እስከዛሬ ድረስ ዝም ብሎ 2 ልጅ ወግዶ እያሳደገ አሁን ምን ተገንቶ ነው? መብቴን አስከብራለሁ፣ እንደዚህ ብታደርጊ እንደዚህ አደርግሻለሁ ብሎ የሚስቱን እናት ሚዲያ ላይ ወጥቶ መናገር እኔ ብዙ አልተዋጠልኝም፣ ብዙም አልደገፍኩትም።